አቶ ሽሎሞ ሞላ መስመር ላይ የተጠባበቀ ነው። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አቶ ፋሲል። እስቲ እንግዲህ ከቦታው አንተ ካለበት ቦታ ይላክልን ቪዲዮና ፎቶግራፍም አለ እናሳየዋለን። የት አካባቢ ነው የምትገኘው በአሁኑ ወቅት? ወደ ሌላ ዝርዝር ዜናዎች ከማለፋችን በፊት ውይይቶች። እኔ ያለሁበት አካባቢ አሁን ወደ ደቡብ አዛ ራፊያ ከሚባለውና ጤር ፊላደልፊ ከሚባለው አካባቢ ነው ያለው። ያው ሰላም ነው ግን አካባቢው በጣም ሰላም ነው። እኛ ስመጣ ወደዚህ ጠዋት ነው የመጣሁት። ያው ፋሲካ ስለሆነ ልጄን ይዤ ትምህርታዊ ጉብኝት ለማድረግ ሲሆን በአጠቃላይ ከያድ ሞርደኻይ የሚባለው ቦታ አዛ እንትን አሽቀሎና አጠገብ እዛ ጀምረን የተጎዱትን ኪቡጾች ወይም ከተማዎች በጦርነቱ እነሱንም እያየን መጨረሻ ላይ አሁን ያለንበት አካባቢ ራፊያህ አካባቢና የከረም ሻሎም የሚባለው ማለፊያ እዛ አካባቢ ነው ያለው። እዛ አካባቢ ነው ያላችሁት። በነገራችን ላይ ለመጀመሪያ ጊዜ ነው ከጦርነቱ በኋላ ወደዛ አካባቢ ስትሄድ? አካባቢውን ታውቀዋለህ በፊትም? እኔ አውቀዋለሁ። ዛሬ እንኳን ሁለተኛ ጊዜ ነው፣ መጀመሪያ ጊዜ አይደለም። ግን የሚገርምህ ካለፈው ከመጣሁትና አሁን ካየሁት ብዙ ለውጥ የለም። በተለይ ያ የኖቫ የሚባለው ወጣቶች ሙዚቃ ሲያረጉበት ከነበረው ምሽት እዛ ቦታ ሄጄ ነበረ። እዛ ቦታ ሄደ ነበር? እዛ ቦታ ሄጄ ነበረ። በጣም የሚገርም ሁኔታ ነው። እዛ ላይ የሞታን ማስታወሻዎችን ሁሉ ተገንብተውበታል። ማአት ህዝብ ነው የሚመጣው። የሚገርምህ አሁን እኔ የምናደርጋቸውን ቦታዎች ጉብኝት ፋሲካ ስለሆነ በቃ ህዝበ እስራኤል ነው አሁን ይህን አካባቢ እየጎበኘው ያለ። ያ ማለት የህዝቡ አገር ወዳድነትና ወገኖቻችን የተጎዱበትን አካባቢ ሄደን ማየት አለብን በረፍት ጊዜያችን እያለ ሰው ቤተሰቡን፣ ልጁን፣ እህቱን፣ ወንድሙን እያለ እየመጣያን በየቂቡጹ ሁሉ ሰው ይገባን ይመለከታን። ይሄን በምታይበት ጊዜ ህዝቡ እንደዚህ አይነት ሴንሲቲቭ ሲሆን በጣም ፍላጎት ሲኖረው የኛ ፖለቲከኞች የማይመጡና ቦታውን የማይጎበኙት ለምን ነው የሚለውን ጥያቄ እዛ ቴላቪቭ ቁጭ ብለው ውሳኔ ይወስናሉ። በጣም ይገርማል። በእርግጥ በትናንትናው ዕለት እኔ እንዳየሁት ከሆነ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እዛ አካባቢ መጥቶ እንደነበረ ሰምቻለሁ። ከትላንትና ወዲያ ነው ሰሜን አዛ ነው ከትላንትና ወዲያ መሰለኝ ሰሜን አዛ እዛ አካባቢ መጥተው ጉብኝት አድርገዋል። ግን አንድ ነገር ራስህ እኛ አሁን ያየነው በሙሉ ከአዛ ወደኛ ደንበር አጥሩን ቀደው የገቡት በአርባ ቦታ ነው። አርባ ቦታ ማለት ነው። እሱን ሁሉ የዘዋወራችሁ ተመልክታችኋል? እሱን ሁሉ የዘዋወራችሁ ተመልክታችኋል? እኛ አስሮችን ቦታ አይተናል የገቡበትን። ለምሳሌ ክፋራ አዛ የገቡበትን አይተነዋል። ከዛ ደግሞ ሱፋ የሚባለው ቦታ አይተነዋል። ከዛ አኖቫ የሚባለው ሙዚቃ የነበረበትና አካባቢ እሱ በአጠቃላይ ቦታውን ስታየው በእውነት የጦርነቱን ሁኔታ አጀማመር በቃ እንዴት ሊሆን ይችላል ብለህ በቦታው መጥተህ ስታይ ብቻ ነው ጥያቄ የበለጠ ልጠይቅ የምትችለው። ይህን ያህል ጊዜ ሐማስ አደረጃጀት ተደራጅቶ ታቀደባብሮ አቅዶ በእያንዳንዱ ቦታና የትኛው ግሩፕ ይሄ ወንበዴዎች ቴሮሪስቶች የት ሄደው መግባት እንዳለባቸው ከዚያኛው ቤት መግባት እንዳለባቸው ይህን ሁሉ ሲያቅዱ የኛ ባለሙያዎችና የኛ ወታደር የት ሄዶ ቆይቷን ብለህ ስትጠይቅ እንቆቅልሽ ነው። በነገራችን ላይ ወታደሮችማ ተኝተው ነበር። ማን ነገራቸው ተነሱና ተዋጉ ተብለው? ገባህ? ለምሳሌ እኛ አሁን 3 ወታደራዊ ቤዞች ሚሊታሪ ቤዞችን አይተናል። በጣም የተጎዱት የሚባሉትን ማለት ነው። አሁን ያን በምታይበት ጊዜ እንዴት ሊሆን ይችላል የሚለው ጥያቄ ራሱ አጠያያቂ ነው። በእርግጥ ያው የተዋጉና ጀብደኞችም ጎበዞችም ነበሩና መጨረሻ ላይ አሁን እዚህ አንተ ያወራው ያለው ቦታ ናሐላ ብሶር ይባላል። ናሐላ ብሶር ከዮቤል የሚባል እንትን የሹብ ወይም ደግሞ ገጠር ራቅ ያለ አይደለምና እስከዛ ቦታ ድረስ የመጡ መሆኑን በምታይበት ጊዜ እንዲህ ያህል ኪሎ ሜትር ከራፊያህ እስከሚመጡ ድረስ ምን ሆነን ኖረናል የሚለውን ጥያቄ ሲጠይቅ በእውነት ይሁንታ በእውነት ለትውልድ የሚሆን ምርመራ ተደርጎ የነበረው ውድቀት በእውነት በትምህርት ላይ በመጽሐፍ ላይ መቀመጥ አለበት ብዬ አስባለሁ። እዚህ ላይ አሁን ከሩቅ እናንተ ራፊያ መመልከት ትችላላችሁ አይደል እንዴ? እኔ ገባ
ራፊያህን ብቻ ሳይሆን ፊላደልፊ ደንበር ነው ያለ ነው እኛ ፊላደልፊ ከግብጽና ያው አዛን የሚያወስነውን ብዙ ጊዜ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ስለዛ ቦታ ብዙ ሲናገሩ ነበርና እዛ ቦታ ነው የምናየው አሻግረን ያው ተኩስ መድፍ ሲተኮስ እንሰማለን ሰማላችሁ እንዳለ ይታወቃል አዎ አቧራው ወደ ላይ ሲወጣ ሁሉ ይታያል ብዙ ጊዜ ያው የኛ ኃይሎች የሚያደርጉት ጥቃት ነው እና ግን ያው በጣም ቀረብ ይያልን በመነደበት ጊዜ የ1 ኪሎ ሜትር ርቀት የ2 ኪሎ ሜትር ርቀት በሚሆንበት ጊዜ አሻግረን እናየዋለን አቧራውንና መድፎችና ተኩስ ይሰማል አልፎ ያው ያ ማለት ያው ጦርነቱ እየተካሄደ መሆኑን የሚረጋገጥበት ነው ማለት ይቻላል እዚህ ላይ በአካባቢው ወታደሮችን ታያላችሁ ጥበቃው ከፍተኛ ነው እናንተንም ሆኖ ሌሎች ተዝናኞችን ለመጠበቅ በአጠቃላይ ሁኔታ እንቅስቃሴዎች አሉ የሚገርም እስካሁን ድረስ እኛ ምንም ወታደር አላየንም ማለትም ወታደሮች ውስጥ ገብተው ማለት ነው እነሱ ከአዛ ደንበር እንኳን 4 እና 5 ኪሎ ሜትር ወደ ውስጥ ገብተዋል ስለዚህ እንደዛ ስለሆነ ምንም ወታደር ያየን አይደለም አካባቢው በጣም ደህንነቱ የተጠበቀ ነው ምንም አይነት ስጋት የለበትም ያው ጦርነቱ ያው አዛ ከተማ ውስጥ ነው እየተካሄደ ያለው ከኛ ገጠሮች ምንም የለውም አንዳንዴ ምናልባት ሮኬቶችን ያሶነጭፋሉ የሚለው ፍርሃት ካልሆነ በቀር ያንም ለማድረግ በጣም ከባድ ነው አሁን በተለይ ራፊያህ አሁን ከህዝብ ነፃ ነች ምንም ሰው የለም ራፊያ በሙሉ ጸድታለች የራፊያህ ህዝብ በሙሉ ወጥቷን የለም ነፃ ነች ያው ራፊያህን እንግዲህ የኛ ሰዎችም ማለትም የተጠለፉትን ምንዟቸው ሄደዋል ማለት ነው ራፊያህ እንደነበሩ ይታወቃል እና ግን በአጠቃላይ እኛ የመጣንበት መንገድ ወደ 112 ኪሎ ሜትር ነው እኔ እየተጓዝኩ የመጣሁት እና ምንም ያየነው አስጊ ነገር የለም እዚህ ላይ እስቲ ወደ መጨረሻው ላይ እንደገና ወደ ጉብኝትህ እንመለሳለን ይህን ካነሳህ ላይ ቀር አሁን ዛሬ የሚወጡ ዜናዎች አሉ ሐማስ ከፍተኛ ኢኮኖሚ ችግር ደርሶበታል ጭንቅ ደርሶበታል ሊገረሰስ እየተቃረበ ነው የሚባል ዜና አለ ምን ያህል እውነት መስሎ ይታያል ያውለ እኔ ሁሉ ጊዜ በዚህ መድረክ የምናገረው ነገር አለ ሐማስን ማሸነፍ የሚቻለው በጦር ውጊያ ብቻ ሳይሆን በኢኮኖሚ ውጊያ ነው የኢኮኖሚ ውጊያ ማለት ምንድነው ህዝቡ መቸገር አለበት በኢኮኖሚ የሚበላው ማጣት አለበት ያ በኋላማ ህፃናት ገደላችሁ አስራባችሁ እየተባለ ነው ቆይ አይደለም ምን አለ መሰለህ አቶ ፋሲል ህፃናት አስራባችሁ ሴት አስራባችሁ ሽማግሌ አሩጋና ራባ አጋልጣችሁ ሰጣችሁ ካሉ ችግር የለም የኛን የተጠለፉትን ሰዎች ላኩልን ቦታው ይከፈትላችኋል የፈለጋችሁትን ያህል ማስገባት ትችላላችሁ እኮ ነው እርሱ እኮ ነው ስለዚህ ይሄን ካላደረግን እኔም አሁንም ደጋግሜ የሚለው በፊትም ቢሆን በነገራችን ላይ በተለይ የመጀመሪያው ዙር ህፃናቶችና ሴቶች በሚለቀቁበት ጊዜ ሐማስ ቤንዚን አይገባለትም ነበር ሚበሎ አይገባላቸው ነበር ሲኗር ያልኔ አልተገደለም ነበር ፈራና በቃ በፍርሃት አረ ይለቀቁ ብሎ በዋጋቸውም በቅናሽ ዋጋ ነው ሊመጡልን የቻሉ አሁን እኮ ሐማስ ርዝራዡ ያለው ማለት ነው ህዝቡ ሽፋንም ስለሰጠው ማለት ይችላል እኔ እንደ 2 አመት የሚያቃርብ ውጊያ እየተዋጋን ህዝቡ እኮ አሁን ምን ሐማስን ሽፋን ሰጥቶታል ስለዚህ ህዝቡ ከፈለገ ሰላማዊ ሰልፍ ያደርግ ይውጣ ተራብን ይባል ሐማሶችን ታጣቂዎችን ዞር በሉ ይበላቸው የጦር መሳሪያዎቻቸውን ያስረክቡ ነጭ ባንዲራ ይዘው ይውጡ ከዛና የኛን የተያዙትን ሰዎች ሬሳችንን በህይወት ያሉትን የቀሩትንም ዘን እንውጣ ከዛ በኋላ ሌላ ጉዳይ ነው የሚሆነው እስራኤል በጦርነት ውጊያ ብቻ ሐማስን ለማንበርከክ አትችልም ስለዚህ ዋናው እንደውም ኤፌክቲቭ ሊሆን የሚችለው ውጊያ እኔ የማስበው የኢኮኖሚ ውጊያ ነው እዚህ ላይ እኮ ነው ጥያቄው አንተ ዛሬ ብቻ አይደለም የምትናገረው አቶ ሽሎሞ ደጋግመህ ነው የምትናገረው ኢኮኖሚውን ጉዳይ በማስመልከት ጥያቄው እኮ አሁን ለምሳሌ በጽሁፍም እያየው ነው ተመልካቾቻችን ህፃናትን እያስራባችሁ ህፃናት ምን አገናኛቸው በጦርነቱ ወቅት ህፃናትን እያስራብን አይደለም ህፃናትን የሚያስርበው ሐማስ ነው ህፃናትን የሚያስርበው ሽማግሌ ሰዎችን የሚያስርበው ሐማስ ነው ምክንያቱም ሐማስ እዛው ከህዝቡ ውስጥ ሽፋን ሆኖ እንደ ሰላጣ ተደበላልቆ አብሮ እየኖረ እና የጦር መሳሪያ ይዞ
ጨለም ሲል እየወጣ እየተዋጋ ወይም ያለውን አቅም እየተጠቀመ የኛን ሰዎች እየጎዱ ህዝቡም እኮ ራሱ ያዛ ህዝብ እኮ የዚህ ወንጀል ተሳታፊ ነው እና የህዝቡ አሁን ስለ እንደነበረው በዚህ አሁን ሲያስረዱን የነበረው ሰዎች እንደተናገሩት ታጣቂ ህዝብ ብቻ እኮ አይደለም እነዚህ ከተማዎች መጥቶ ዘረፋ ይወሰደው ጀሌው ህዝብ ነው እየመጣ ዘረፋ ያደረገው ህዝቡ ራሱ ከበሮ እየመጣ ሁሉ የተቀበለ ህዝብ ነው ስለዚህ እኛ ምን ጠይቀው እኮ ጥያቄ አንድ ጥያቄ እኮ ነው አንደኛ የተጠለፉት ወገኖቻችን ሁሉ የቀሩት 59 ይለቀቁልን ሁለተኛ ደግሞ ሐማስ የሚባል ድርጅት እንዳደረጃጀትና የጦር መሳሪያ ያዞ ከኛ ጎረቤት ሆኖ ሊኖር አይችልም ነው እነዚህ ሁለት ነገሮች ከተሳኩ እኮ ህዝብ እስራኤል እኮ ምንም የሚፈልገው ነገር የለም ያዛንም ህዝብ እኮ ለመግዛት የሚፈልግ የለም በዚህ ላይ ቆራጥና ኃይለኛ አመራርነት ያስፈልጋል በተለይ በትናንትናው ዕለት እስራኤል ካት የመከላከያ ሚኒስትሩ እኛ የሰብአዊ እርዳታ ለመስጠት እየተዘጋጀን ነው ምን ማለት ነው ለምን በኋላ አስተባብለዋል ማለት ማስተካከለውታል እኮ ለመጀመር ለምን ታስበ ነው እኮ ነው ጥያቄ ኦኬ ለምሳሌ በአንድ በኩል ከፈለጋችሁ ጦሩን አቆሙ አዛም ሐማሶች የሚፈልጉትን ስጧቸውና የተጠለፉት ወገኖቻችን ይምጡ ካልሆነ ደግሞ የኢኮኖሚ ጫናቸውና ወታደራዊ ጫና ካከል እና ወገኖቻችን ይምጡ ስለዚህ ነገሮች እኮ በጣም ግልጽ ናቸው አቶፋት የሚጨመርና የሚቀነስ ነገር የለው እግዚአብሔር ይመስገን እስካሁን ድረስ ይሄ ጦርነቱ ከታደሰ በኋላ በአዲስ መልክ 3 ሳምንት 4 ሳምንት በእስራኤል በኩል ወታደሮች በኩል እስካሁን ድረስ ምንም የደረሰ ጉዳት የለም በአንጻሩ ፍልስጤማውያን ማለትም በሽብር ፈጣሪዎች ሐማስ በከፍተኛ ሁኔታ እየተወቀጠ ነው እያለቀሱ ነው ሌላው ቀርቶ ከመጠለያ ቦታ ሁሉ ግድያ ያደረሰብን እያሉ ነው ውትድርና ዋጋ ከፍትበት ጊዜ ብቻው ስጋት እየወጣህ አይደለም ልትደሰት አይደለም የምትሄደው ማለትም ያ ማህበረሰቡ ሐማስን ሽፋን የሚሰጠው ሰው ቁጭ ብሎ እንደ ልቡ ሊተኛ እንደ ልቡ ሊበላ እንደ ልቡ ሊጠጣ አይደለም ጦርነት ነው በጦርነት ጊዜ ብዙ ጉዳት ይመጣል የጦር መሳሪያ ያልያዙ ሰዎች ሲቪሊያን ሁሉ ሊጎዱ ይችላሉ ሁሌ መጠየቅ ያለበት ዓለም አቀፋዊ ወንጀል የጦር ወንጀል እየሰራ ያለው ማን ነው የሚባለው ጥያቄ እናነሳው እኔ ህጉን በደንብ አውቃለሁ ሐማስ ነው ስለዚህ ዓለሙ ማህበረሰብ አሁን የኛ ወገኖች ተጎድተው እኔ በእውነት አቶ ፋሲል እዚህ መተህ ባይነ ስታይ ብቻ ነው የደረሰብን በደል የደረሰብን መንግስ የበለጠ መረዳት የሚቻለው ስለዚህ ዓለሙ ማህበረሰብ ከፈለገ ይምጣና የደረሰውን በደላችን ይየው እንዴት እንደሆነ እኔ በጣም የሚያሳዝን ነገር ነው በርግጥ እንዳልኩት ከመግቢያው እንዳልነው የኛ ወታደር እንቅልፍ መተኛት መረጃ ክፍሉ መረጃውን ሼር አለማድረጋቸው ይህ ሁሉ እንዳለ ሆኖ ማለት ነው የደረሰው ጉዳት ለህዝበ እስራኤል ለዚች ሀገር ውድቀት የ7 ቀን 10ኛ ወር በታሪክ የሚያሳፍር ውድቀት ነው ስለዚህ ያ ከሆነ በኋላ ደግሞ የቀሩትን ወገኖች የተጠለፉት አሁን እየተነጋገርን ያለው የተጠለፉትን እንዴት ይምጡ ነው ከዛው ደግሞ ሁለተኛው አጀንዳ ሊሆን የሚችለው በሰላም ካዛ ህዝብ ጋር አጎራብተን እንድንኖር ምን መደረግ አለበት የሚለው በድንጅ የሚቀመጥና ምን እንነጋገርበት ነው ስለዚህ አሁን የመጀመሪያውና አንገብጋቢው ወገኖቻችን ከቤታቸው ተጠልፈው የሄዱትን እንዲመጡ ከተፈለገ የተራበም ይራብ የሚጮህ ተገደለብን የሚገደል እስራኤል ሰላማዋ ወደ ኋላ ማለት የለበትም መቀጠል አለባት ነው የኔ አቋም አቶ ሽሎሞ ሞላ የቀድሞ የክኔሴት አባል ምክትል አፈ ጉባኤ ፖለቲካ ዜናዊ ተንታኛችን ለዛሬ በጣም አመሰግናለሁ መልካም ቆይታ እንዲሆን ለአንተም ለልጅህም እመኛለሁ አመሰግናለሁ ሰላም ቆይ